ሰላም ሶፊ እንዴት ነሽ? አለን እግዚአብሔር ይመስገን። ወዴት እየሄድን ነው ዛሬ? ጉዞ ወዴት ነው? ሽሮ ሜዳ። ሽሮ ሜዳ እንግዲህ ደንበኛ ነኝ እኔ። አዎ ልብሶቼን የምሰራው ከሽሮ ሜዳ በመገዛቸው ጨርቆች ነውና አንደኛዋ ልጄን ሽሮ ሜዳ እየሄድኩ ነው ምን ላምጣልሽ አልኳት። ኦኬ ሽሮ አለች። አክቹሊ ይሸውዳል፣ በጣም ብዙ ሰው ይሸውዳል ሽሮ ሜዳ ሲባል። አዎ ልጅ ሆኜ እኔም እንደዛ አስብ ነበር። ሽሮ ሜዳ ሲባል በጣም ብዙ ሽሮ ያለበት ሜዳ ነበር የሚመስለኝ። ወደ ሶፊስ ዲዛይን እንዴት ገባሽ? ወደ ዲዛይን ኢንዱስትሪ ለመግባት ምን አነሳሳሽ? መቼም ያው ሰው አንሼት የሚያደርገው አንድ ነገር ይኖራልና እኔ በተፈጥሮዬ በጣም ዲዛይን ማድረግ ወዳለሁ ከድሮ ጀምሮ። ቤት ውስጥ አሁን ለምሳሌ የሳሎን መኝታ ቤቶችን ማሳመር በጣም ያስደስተኛል። ሁልጊዜ መቀያየር፣ አዳዲስ ነገር መፍጠር። እቃዎችን የምገዛቸው እቃዎች ለየት ያሉ ናቸው። የባህላዊና የአገር ባህሉን እየደበላለኩኝ እንደሱ መስራት በጣም ነው የሚያስደስተኝና ልብስም ስለብስ ትንሽ አይ ቲንክ ምርጫዬ ለየት ይላል ብዙ ሰው ከሚመርጠው። የራሴንም ነገር ፈጥሬ እንደዚህ አፍርሶ መስራት ልብሶችን እንደዚህ እንደሱ አይነት ነገር ከድሮም ነበረኝና ይሄንን ተሰጥኦዬን ግን አስቤው አላ እውነት ለመናገር ዲዛይነር ስለሆንኩ ነው ብዬ አላስብም ነበር። ያው እንደ ተፈጥሮ ግን ቤተሰቦችም የሚስማሙበት ነገር ነው። ትወዳለች እንደዚህ አይነት ነገር እየተባለ ነበር የኖርኩትና በኋላ ግን ታላቅ እህቴ ፍሬ የዲዛይን እኮ ተሰጥኦ ስላለሽ ነው። እሷ ደግሞ ቤቷ የስፌት ማሽን ገዝታ ዝም ብላ እንዲህ ቶፕ ይሄ አንገቱን ብቻ ቀዳ እንደዚህ ዝም ብሎ ጣል የሚደረግ ልብስ እየሰራች ትለብሳለች። እና አየኋትና እንዴ ይሄ ነገር ግን ቀላል ነገር ነው ማለት ነው እንዴ ለምን አልሞክረውም? እሷ በቀላሉ እንደዚህ ቤት ውስጥ ከሰራች እኮ እኔ መስራት እችላለሁ ብዬ አሰብኩኝ። በኋላ እንደውም እሷ ናት በጣም ኤንከሬጅ ያደረገችኝ ያንን ነገር እንድጨምረውና የስፌት ማሽኑን እንደውም ገዝታ ቤት ያመጣችልኝ ኢንካሬጅ ለማድረግ በጣም ተሰጥኦ አላት ብላ ስለምታምን ሁሌ ነው የምትገፋፋኝ ይሄን ነገር እንድሰራውና በኋላ እንደ ቀልድ መስፋት ጀመርኩኝ። ከዛ ግን ልብስ ለመስራት ግን መማር እንዳለብኝ አወቅኩኝና ዲዛይን ስኩል ገባሁ። ዲዛይን ተማርኩኝ። ከጨረስኩ በኋላ ወደዚህ ስራ ገባሁ ማለት ነውና በጣም 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 ያስደስተኝ ነገር ነው። ምክንያቱም ውስጤ ላይ ያለውን ነገር ማውጣቴ በቃ ትልቅ ደስታና ኤክሳይትመንት ነው የጨመረልኝ ህይወቴ ላይ። ቤቴ ለራሴ ልብስ መስራት፣ ለልጆቼ አልፌ ተርፌ ደግሞ መሸጥ ነገር መስራቴ በጣም ያስደስተኛልና እንደዚህ ነው የተጀመረው ነገሩ። ሞዴል አድርገሽ የምትወስጂው የምትከተይው በጣም ኢንስፓየር የሚያደርግሽ እንደ ሮል ሞዴልሽ የምትከተይው ሰው አለ ወይ? አዎ እንደ ዲዛይነር የሚገርም ምሳሌ 31 ላይ ያለችዋ ሴት ብዙ ሰው አላስተዋልም እንጂ ሺዝ ዲዛይነር ናት። ልብስ የራሷን ልብስ እየሰፋች እየሰራች የቀይ በፍታ ትለብሳለች ይላል። ቀይ ግምጃ ምንድነው የበፍታ ቀሚስ እየሰራች ትለብሳለች። ቀይ ግምጃ ሰርታ እንደምትለብስ አንዳንዴ እንደውም ልብሶቼን ሁሉ የምሰራቸውን ልብሶች በእሷ ልብሶች ነው ስም የምሰጣቸው። ቀይ ግምጃ የሚባል አሁን አለኝ ታውቀዋለህ። የበፍታ ቀሚስ የሚባል አለኝ እና በጣም ነው የምትገርመኝ እሷ ሴት። ወደ እሷ መድረስ በጣም ነው የምፈልገው። እንዴት ነህ? ሰላም ነው። ሰላም ስራ እንዴት ነው? አሪፍ ነው። ደህና ነሽ? ደህና ነኝ። ሰላም ነው አለሁ ይመስገን። የዛሬ የቤት ለምቦሳ እንግዳችን እንግዲህ አንተ ነህ። ለምቦሳ ብለናል እንግዲህ ጥቂት ነገር እናወራለን። እሺ ደምስ ለተመልካቾቻችን አስተዋውቅና። እሺ እኔ ዲቻ ይባላል። ዲቻ ደህና ይባላል። ስለዚህ እኔም ከመጣሁ ከደቡብ ነው ከአርባ ምንጭ። የምትሰራቸው ስራዎች ያው መቼም በጣም ነው የምወዳቸው። ጥለቶቹ የምትሰራቸው የተለያዩ ናቸው። አመሰግናለሁ። መቼ ነው የጀመርከው የሽመና ስራ? ሽመና ስራ ቢያንስ
2000 በኋላ ወደዚህ ጀመርኩት። ወደ 17 ዓመት ምናምን። አርባ ምንጭ ያው በስፋት የሽመና ስራ አለ አይደል? በምን ገባ በጣም ብዙ አብዛኛው ሽመና ዋና እዛ ነው እንደውም ዋናው እዛ ነው። እዛና ሌላ የት ነው? ሐዋሳ መጀመሪያ ሐዋሳ አይደለም፣ መጀመሪያ ዶርዜ ላይ ነበረ። ከዶርዜ በቃ ተበታተነ ሁሉ ነገር በቃ ጋሞ ጎፋ ላይ አጠቃላይ ዶርዜ ብቻ ነበር። ቢያንስ ብዙ ሰው አይመጣም ነበር ሻማ ስራ። ከዶርዜዎቹ ጋር የመጣ ተለማምዶ ሁሉ ነገር ደቡብ ላይ አጠቃላይ የማይሰራ ሰው አይኖርም ብዬ አስባለሁ። ሻማ ስራ ለምን ከተማሪ ጀምሮ ይመጣል ወደዚህ አይደለም ይማራል፣ እዛም ይሰራል። እዛ አርባ ምንጭ ላይ እዛም ይሰራል። እኔ ዲዛይነር ነኝ። እኔም ያበሻ ልብስ ነው የምሸጠው እና አንዳንዴ ዋጋ ስንናገር ይሄማ በጣም ከባድ ነው በጣም ብዙ ነው እኮ ይላሉና ገብቶኛል። ልክ ነው። ያንዳንዱ ማቴሪያል ግን እንዴት እንደመጣ እንዴት እንደተገዛ እንዴት እንደተሰራ የሰራው ሰው ነው የሚያውቀው። ቢያንስ ብያለሁ አንድ ፍሬ ሳባ ቢያንስ 50 ብር 60 ብር 80 ብርም የገዛ ሰዓት አለ። 120 ብርም አንድ ፍሬ የገዛ ሰዓት አለ። እሱን ስናስብ አበሻ ቀሚስ አሁንም አልተወደደም። ቀላል ቢያንስ አበሻ ቀሚስ ሲባል ብዙ 2-3 ነገር ነው የሚካፈለው። አሁን ውጭ ላይ ሱቅ ምናምን ያሉትና እዚህ ጉንድሽ የሚሰራው ስራ አንድ አይደለም፣ በጣም ይለያል። ጨርቅም ቢሆን ጥበብም ቢሆን ሁሉ ነገር ይለያል። ስለዚህ ገበያ ልብስ ከሆነ አሁን ለብሰሽ ሁለተኛው አትለብሽም። ዋሉስ ብዙ ሰው ለምንድን ነው ያበሻ ልብስ እንደውም ከውጭ የመጣ ርካሽ ሆኖ አገር ውስጥ ሲመረት እኮ መርከስ ነው የነበረበት ይላሉ። ልክ ነው። አሁን ይሄ የውጭ ጨርቁ የውጭ ጨርቅ ነው። እዚህ ግን እዚሁ ነው የገዛሁት። ጨርቁን ገዝቼ ራሴ ነኝ የሰራሁት። የራሴ ዲዛይን ነው ግን በጣም በቀላሉ ነው የሰራሁት። ብዙ ወጪ የለበት። ብዙ ወጪ የለም። አዎ ጨርቁና ከዛ ስፌት ነው በቃ ሌላ ነገር የለም። አበሻ ልብስ ግን ሲሰራ ጥልፍ አለ እንዳልከው እያንዳንዱ ማቴሪያል የራሱ የሆነ ወጪ አለው። እሱን እንጂ ጠላፊ አለ ለጥልፍ የምታወጣው ነገር አለ ለብቻ ነው እሱ። በዓል ሲሆን ስራው ይበዛል። በዓል ሰሞን ሲበዛ ደግሞ እዚህ ማህበር ያለው አጠቃላይ በትን ነው የሚሰራው። ቢያንስ 10 20 30 40 ልብስ ከመጣ በማህበሩ አንዳንድ ልብስ አንዳንድ ሰው ማለት አንዳንድ ልብስ እንሰጣለን። ልብስ ይሰራል በጊዜ ያደርሳል። ከዛ በኋላ እዛኛውም ሰው በሰላም ነው ለምሳሌ እንደምን እኛ የምናደርገው ቢያንስ 40 ልብስ ካመጣ 40 ልብሱን ሌላ ቀብበት አያልቅም። ማህበሩ ቢበጥል አንዳንድ ልብስ ነው የሚሰራው። ቀጣይ ደግሞ ሌላ ልብስ ለሷ ቢመጣ ወርዚ ነው የምታመጣው እንጂ ሌላ ጋር አትወርሽ። ለምን በአግባቡ አደርሰናል። ስለዚህ ታማኝ ሰራተኛ ስለሆነ ያመጣል ወደዚህ። እንደዛ ነው። አሁን በደረስበት ውጤት ደስተኛ ነው ወይስ ሌላ አላማ አለ? ከዚህ በላይ ብደርስበት ብለህ የምታስበው ነገር አለ? አለ ከረዳ ፈጣሪ ከረዳ ለምን አይረዳህም? ከሰራ ይሄዳል። ምንድን ነው የምታስበው? ምን ማድረግ ታስባለህ? ወደ ቢያንስ ያው ከሻማ ስራ ሌላ ስራ ልሰራ የሆነ እርባቶች ነገር ነው ተጨማሪ ስራ እርባታ ምናምን ነገሮች አርባ ምንጭ ላይ ቢያንስ መከፈት አስባለሁ። ይህን ስራ እየሰራ ማለት ነው። ይህን ትቻለህ ይህን ስራ እየሰራ እንደዛ ማድረግ አስባለሁ። ቢያንስ ነጋዴ ትልቅ ታዋቂ ነጋዴ እንደዛ ነው። እግዚአብሔር እንዲረዳህ ምኞቴ ነው። ምን ያሳካል። እስኪ አሁን ደግሞ እየሰራልኝ ነው። እሺ እነዚህ እቃዎች ስም አላቸው? ስም አላቸው እነዚህ? ምን ነው የሚባለው? ይሄን የሚይዘው ማለት አርብ ዕቃ ነው የሚባለው። ገበታ ነው አርብ ዕቃ። ይሄ ደግሞ ማቴሪያሉ የኛው ሚሃና ነው የሚባለው። የትኛው ሚሃና? ያኛው እዛ ጋር ይሄ ራሱ ይሄ ሚሃና። ይሄስ አርብ ዕቃ። እቺ ደግሞ እንጨቷ የሚሃና እንጨት ነው። የሚሃና እንጨት እዛ ጋር ያለውስ? ይሄ ደግሞ ጥሬምታ ነው የሚባለው። ጥሬምታ ጭራሮ ማለት ጭራሮ ማለት በጣም ትልቅ አክብሮት ነው ያለኝ በእውነት እናንተ ለምትሰሩት ስራ። እናመሰግናለን። ሰው ሁሉ ለብሶ የሚሄደው እናንተ በምትሰሩት ስራ ነው። ለገበሬዎችና ለሸማኔዎች ትልቅ አክብሮት ነው ያለኝ። እናመሰግናለን። እግዚአብሔር ያክብራችሁ። አሜን። እስቲ ሞክሪ። ማኔ እስኪ ልሞክር።
እንዳላበላሽብህ ዕቃህን ግን ችግር የለውም እኔ አስተካክላለሁ። ቢያንስ በሳምንት አንዴ ሁለት የገባ ነው። አጀማመሪ እንዴት ነው? ጎበዝ ነው። ሰላም ነህ? አሉ እግዚአብሔር ይመስገን። ምንድን ነው አሁን የምትሰራው? ቀሚስ ነው። ቀሚስ ነው። ጥለት ነው አይደል? አዎ። ተመልካቾቻችን ይሄ ደግሞ የጥለት አሰራር ነው። እዚህ ጋር ያለው ሸማኔ ደግሞ ቀይ ጥለት ነው እየሰራ ያለው። ቀይ ነው አይደል? አዎ፣ ቀይ በጣም ያምራል። በጣም እንደዚህ ነው የምታስገባቸው እንትኖቹ ልዩነቱ እንዲመጣ በዚህ ነው የምትጠቀመው? ያው በዚህ በዚህ ዲዛይኖቹ የሚያወጡት እነዚህ ናቸው። እንዴት አድካሚ ስራ እንደሆነ ነው የሚያሳየው እኮ። እንደ ቀላል እንደዚህ ሰው ለብሶ ሲሄድ በቀላል የመጣ ይመስለዋል ሰው። ዋጋ ላይም ለዚህ ነው በጣም ሰው የሚናደደው ውድ ሲሆንበት። ብዙ ጊዜ ስራውን ግን ስለማያውቅ ነው ሰው። አድካሚ ስራ፣ በጣም አድካሚ ስራ ነው። እኚህ ማሽን ስራዎች ነበሩ። ቻኛ ምርቶች ነበሩ፣ ግን ውበት እንደኛ አይሰጡም። በፍጹም አይገናኙም። ደግሞ አድካሚ ነው። እዛ ላይ ደግሞ ከለባሾች ጋር የሚስማማ አንችልም። አይስማማም። ዋጋው አድካሚ ነው። እያንዳንዷ ክር በቃ እየተቆጠረች እየገባች ነው እዚህ ጋር ጥለት የሚሰራው። ነጠላውም እንደዛው። በእውነት እግዚአብሔር የእጆቻችሁን ስራ ይባርክላችሁ። አሜን። በጣም አድካሚ ስራ ነው የምትሰሩት። በእውነት እውነት ነው። ወደፊት ግን እንደው እግዚአብሔር ሊፈቅድ ወደ ማሽኑ ስራ የመግባት ሀሳብ የላችሁ? ያው ማሽኑን ብንገባም ብዙውን ጊዜ አሁን የማሽን ስራውንም አይተናል። በፍጹም ከኛ ጋር አይገናኝም። ጥራት በጣም ይለያያል አይደል? ይሄው የኛ እድሜልኩን ቁጭ ይላል። የማሽኑ ሁለት ሶስት ሲታጠብ በጥስጥሱ ነው የሚወጣው። ሰው ግን ያውቃል ልዩነቱን በማሽን የተሰራውንና በሸማኔ የተሰራው ያውቃል አይደል? በጣም ያውቃል። ተመልካቾቻችን እንግዲህ እንዳያችሁት እዚህ ነው እንግዲህ በአብዛኛው የሽመና ስራዎች እየተሰሩ ወደ ሱቆች የሚላኩት የሀገር ባህል ልብስ ጥበባት በስፋት በዚህ በሽሮ ሜዳ ይሰራሉ። አሁን ደግሞ እነዚህን የተሰሩትን ጥበባት ወደሚሸጡበት ወደ ገበያው ቦታ ሄደን እንመለከታለን። ከኛ ጋር ቆይታችሁን ቀጥሉ።
በጣም ከምወዳቸው ቦታዎች አዲስ አበባ ውስጥ አንዱ ሽሮ ሜዳ ነው። ያ በጣም ደስ የሚል ጊዜ ነው አሳልፌ የመጣው ሽሮ ሜዳ ስመጣ። በጣም ቆንጆ ጊዜ አሳልፈናል። አይ ቲንክ ሀገሬን በጣም ከመውደድ ጋር እያያዝብኛል። በቃ የባህላዊ ቅርጻ ቅርጾቹን፣ አልባሳቱን፣ ጌጣጌጦቹን ሳይ ደስ ይለኛል በጣም። እዚህ በእጃቸው ስለሚሰሩት በጣም ደስ ይላል። ሞር ናቹራል ነገር ነው ያለና ቅድም ስለ ልባማ ሴት እያወራን ነበረ። ሞዴል ማድረጋት የሚለው ጥያቄ ከዛ እግረ መንገዳችንን ወደ ሽሮ ሜዳ ደረስን። አሁን በመመለስ ላይ እንገኛለን። ሞዴል የምታደርጋት ሞዴል አድርገሽ የምትወስጃት ምሳሌ 31 ላይ ያለችው ሴት ነው ማለት ነው። ኳሊቲዎቿ እሷ ያላት ኳሊቲ እኔ አለኝ ለማለት ግን አይደለም፣ እንደዛ ሳይሆን እከተላታለሁ። የእሷን ምሳሌ አድርጌ የእሷን ህይወት ምሳሌነት ለመከተል እሞክራለሁ ለማለት ነው። እና በጣም ነው የሚያስደስተኝ እዛ ላይ ስለ እሷ የሚናገረው ነገር። ኤግዚስት አድርጋለች ብለሽ ታስባለሽ? ብታደርግ ነው እኮ የተጻፈችው። አዎ የሆነ ያየውማ ነገር አለ መቼስ ጸሐፊው ያስተዋለው ነገር አለ ብዬ አስባለሁ። እና በጣም ነው መጽሐፍ ቅዱስ ስለ እሷ የሚናገረው ክፍል እጅግ በጣም ነው የምወደው። በጣም የቢዝነስ ወመን ናት፣ ነጋዴ ናት። እንደ ነጋዴ መርከብ ናት ሁሉ ይላል። ከ13 ጀምሮ የበግ ጠጉር፣ የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። ስራ ወዳድነቷን ነው የሚናገረው። ደስ ብሏት ኢንጆይ ነው የምታደርገው። ስራ ለሷ በርደን አይደለም፣ ፈን የምታደርግበት ነገር ነው፣ ኢንጆይ የምታደርገው ነገር ነው። እና ስራ ስለሆነ ብቻም ሳይሆን አይ ቲንክ ልብስ መስራትን በጣም የምትወደው ስራ እንደሆነ ነው ማየው። እዛ ጋር ፓሽኗ ነው። እና የበግ ጠጉር፣ የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች ይላል። ዳንስ ዲዛይነር ናት ማለት ነው። እና በጣም ነው የሚገርመኝ። ይሄንን ያው ብዙ ጊዜ ቆይቷል ይሄንን ቃል ሳነበው፣ ረጅም ጊዜ ነው፣ ግን አስተውየው አላውቅም ዲዛይነር እንደሆነች አስተውየው አላውቅም። እና አሁን ዲዛይነር ከሆንኩ በኋላ ነው ይሄንን መገለጥ ያገኘሁት። ሳነበው ደጋግሜ ስለሷ ሳነብ እንዴ እቺ ሴት እኮ ዲዛይነር ናት ብዬ በጣም ተገረምኩኝ። እና የበለጠ ስራዬን ደግሞ እንደወደው አደረገኝ። ምክንያቱም እሷ በጣም እንደ ሞዴል ማያት ሴት ስለሆነች። 14 ላይ ደግሞ እንደ ነጋዴ መርከብ ናት፣ ከሩቅም ምግቧን ትፈልጋለች ይላል። እንደ ነጋዴ መርከብ ወደ ሩቅ ትሄዳለች፣ ወደ ሩቅ ሀገር ትሄዳለች። በስራ ቀልድ አታውቅም። ትደክማለች፣ ትሄዳለች። ገና ሌሊት ሳለ ትነሳለች። ለቤቷም ሰዎች ምግባቸውን ትሰጣለች፣ ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች። ከእጆቿም ፍሬ ወይን ትተክላለች ይላል። እሺ በቃ የምትገርም ቢዝነስ ወመን ናት። እዛም ገንዘብ ሴቭ አድርጋ ልብሶን የሰራችውን ልብስ ሸጣ መሬት ትገዛለች ይላል። ከዛስ ደግሞ ትተክላለች፣ እርሻ ደግሞ ትሰራለች ይላል። ሺ ኢዝ አን አሜዚንግ ወመን እና ለሴቶች ትልቅ ምሳሌ የምትሆን ሴት ናት ብዬ ነው የማስበው። ሁላችንም ሴቶች የተባለን እንደ ምሳሌ ልንከተላት የሚገባ ሴት ናት። እንደው ብናጣ በምናውቃቸው በሰዎች እንኳን ምሳሌ የሚሆን ሰው እንኳን ብዙ ሴቶች ጀግና ሴቶች አሉ፣ ግን እሷ አለች ሁልጊዜም። እና የቤቷን ሰዎች ሁሉ የምታለብስ እንደሆነች ከእሷ ጋር የተጠጋ ሁሉ እንደተባረከ እንደሚሆን ከእሷ የተነሳ እንደማይቸገሩ ለበረከት የሆነች ሴት እንደሆነች ነው የሚናገረው። ለብቻዋ የምትኖር ሰልፊሽ ሴት እንዳልሆነች ደግ ሴት እንደሆነች ነው እዚህ ጋር የሚናገረው። አካባቢዋ ላይ ቤቷ ላይ የሚሰሩትን ሰዎች ሁሉ በደግነት የምታይ መልካም ሴት እንደሆነች ነው የሚናገረው። የበፍታ ቀሚስ እየሰራች ትሸጣለች፣ ለነጋዴም ድግ ትሸጣለች ይላል። ቀሚስ እየሰራች ትሸጣለች። እዛ ደግሞ ሰፕላየርም ናት፣ ታቀርባለች ለነጋዴዎች፣ ድግ ትሸጣለች ይላል። ሪስፔክትድ ፐርሰን ናት። ከስራዋ የተነሳ ከባህሪዋ የተነሳ ከማንነቷ የተነሳ የተከበረች ሴት ናት። ብርታትና ከበሬታ ልብሷ ነው ይላል። ልብስ ብቻ ለብሳ በመውጣት ሳይሆን የእሷ ውበት ቆንጆ ልብሶች በመልበስ በማጌጥ ብቻ ሳይሆን ክብርም ራሱ ልብሷ እንደሆነ ስብዕናዋ፣ ስራዋ ያመጣላት ክብር አለ። ተራ ሴት አይደለችም።
አይደለችም፣ የተናቀች ሴት አይደለችም። ያ ክብር ራሱ ልብሷ እንደሆነ ይናገራል። በውጪ ብቻ የለበሰች አይደለችም። ዲዛይን አድርጋ የምትለብሳቸው ኳሊቲ ልብሶች ናቸው። ትስቃለች ይችላል። ለምን? የሚያስቃትን ነገር ነው ነገ የምትስቅበትን፣ ነገ አይታ ኢንጆይ የምታደርግበትን፣ የምትጸጸትበትን ሳይሆን ነገ የምትኮራበትን፣ የምትደሰትበትን ነገር ስትሰራ የምትውል ሴት ናት እና በውስጥም በውጭም የለበሰች ናት። በጣም 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 የምወደው የእሷን ነገር እንደው ሁላችንም ሴቶች ማጥናት አለብን በየጊዜው። በእውነት ትልቅ ምሳሌ የምትሆን ሴት ነው። በጣም በሚገርም መረዳት ነው ሶፊ ሼር ያደረግሽን። ቴንኪዩ በጣም ስለ ኤክስፕሬሽንስ እና እንደውም ሰርታ ትለብሳለች የሚለውን ፓርት እኔ ባንቺ ላይ በብዛት አይቼዋለሁ። ማለት አሁን ለምሳሌ የለበስሽው አይ ቲንክ ራስሽ የሰራሽው ይመስለኛል አይደል? አዎ ትናንት ነው የሰራሁት ይሄን የለበስኩትን ቀሚስ። አዎ እኔ ራሴ እስከማውቀው በጣም ብዙ ልብሶች አሉ ሰርተሽ የምትለብሻቸው እና 6 ቀሚስ ነው የሰራሁት። ዋው በአንድ ቀን 6 ቀሚስ ኢምፖሲብል ነው። አንድ የአበሻና 5ቱ እንደዚህ ሰመር ድሬሶች ለራሴ ነው የሰራሁት። አክቹዋሊ አትደክሚም ስትሰሪ? እኔ አንዴ መስራት ስጀምር ምን እንደሆነ አላውቅም፣ ማቆም አልችልም እና ማቆም አልፈልግም። አንዳንዴ ወገቤን ሲያመኝ በጣም ሲደክመኝ በቃ እንቅልፌ ሲጥለኝ ብቻ ነው ማቆመው እንጂ ማቆም አልችልም። ለምን እንደሆነ አላውቅም። በጣም ነው ኢንጆይ ማድረገው። ፋሽን ሲሆን እኮ እንደዚህ ነው የሚገርምሽ። አዎ ተሰጥቶ ሲሆን እንደዛ ነው። እንደው ከዚህ ጋር አያይዤ በዚህ ዘመን ሴቶች ስለ ውበታቸው በጣም ኬር ያደርጋሉ። ኬር ማድረጋቸው በእርግጥ ስህተት አይደለም። በጣም ነው የሚጨነቁት። ኦቨር ደግሞ በጣም በጣም ከመጠን በላይ የሆነ ጭንቀትም አለና እንደው አያይዘሽ ለእህቶቻችን ምን ትመክሪያቸዋለሽ? ከውበታቸው አንጻር ምን ማድረግ ይኖርባቸዋል ብለሽ ታያለሽ? እኔ በእውነት ስለ ውበት እንግዲህ እውነቱን ተናገሪ ከተባልኩ በራሴ ኤክስፔሪየንስ ያደረግኩት ዋናው መዋቢያ እንግዲህ የሰው ልጅ የተሰራው ከአንድ ነገር ከስጋ ብቻ አይደለም። ውስጣችን መንፈስ አለ፣ ነፍስ አለ፣ ስጋ አለ። የነዚህ ሁሉ ውቅር ነን እኛ ሰው ሆነን የተፈጠርነው እና ውበት ከውጭ ብቻም አይደለም ከውስጥ ብቻም አይደለም፣ አንድ ላይ የተያያዘ ሁሉንም ነው እኔ ብዬ የማምነው እና ሁለንተናዊ ነው እና የመጀመሪያው ውበት የጸሎት ሰዎች በጣም ውብ ናቸው። የሚጸልዩ ሰዎች እኔ አሁን በጸሎት ስደክምና በጣም በጸሎት ስበረታ ላይ የሚታየው ሞገስ በጣም ይለያያል። በቃ አንድ አይደለም። ድክም በጸሎት ስደክም ደስ አይልም። በቃ ሁኔታዬ ስታይ ከብዳለሁ፣ ደስተኛ አይደለሁም። የሆነ ጭንቀት ነው የሚታይብኝ፣ ድብርት ነው የሚታይብኝ። ያ ውበቴን ይቀንሰዋል። የፈለገ ከላይ ብቀባባ፣ የፈለገ ሜካፕ እዚህ ጋር ብደረድር ብለቀልቅ የሆነ ብቻ ደስ ማይል ነገር አለ። ሰዎች ላይገልጹት ይችላሉ እንዲህ ነው ብለው፣ ግን በቃ የሆነ ደስ አይላቸውም እና ከውስጥ የሚወጣው ውበት በጣም በጣም ትልቅ ተጽዕኖ አለው። ከውስጥ የሚወጣ ከህይወት የሚወጣ ውበት እና እሱ እኔ ያየሁት በጣም ከእግዚአብሔር ጋር የተጣበቀ ሪሌሽንሽፕ ሲኖረኝ፣ ኤንካውንተር ሳደርግ ከእግዚአብሔር መንፈስ ጋር የጸሎት ህይወት ሲኖረኝ ውስጤ መጀመሪያ እርፍ ይላል። ያ እረፍት ውበትን ያመጣል ፊቴ ላይ። ዝም ብሎ በጣም እንኳን ሳትለብስ በጣም ሳትቀባባ እንዲሁ ሞገስ ደስ የሚል ነገር ሰው የሚጸልዩ ሰዎችን አስተውለህ ከሆነ ይማርካሉ፣ ሲታዩ ደስ ይላሉ። የሆነ እቀፋቸው ነው የሚሉት። ለምን? የሆነ መልካም መንፈስ አለ ውስጣቸው ላይ ይታያል። you can feel it በአይንህ ባታየው እንኳን እና የጸሎት ህይወት በጣም ለውበት ማተር ያደርጋል ብዬ እንደ ዲዛይነር እናገራለሁ። ምክንያቱም ውጭ ብቻ ሰውን ልጅ አስውበዋል ብዬ እኔ አላምንም። ስለዚህ በዋናነት ውበት ከውስጥ ነው የሚጀምረው፣ ከውስጥ ነው የሚወጣው እና መንፈሳዊ ህይወት ሲታደስ፣ ውስጥህ ደስተኛ ሲሆን፣ ውስጥህ እርካታ ሲኖርህ፣ ውስጥህ ሰላም ሲኖርህ ውጪ ላይ የሚታይ ሞገስ አለ። ውበት ሞገስ፣ እውነተኛ ሞገስ ነው የመጀመሪያው ውበት ብዬ ነው የማምነው። ከውስጥ የሚመጣ ሞገስ ከእግዚአብሔር የሚሰጥ ነው። ሞገስ በነገራችን ላይ ከእግዚአብሔር የሚሰጥ ነው። በሜካፕ አይመጣም፣ በስቲም እና በሳውና ባዛ አይመጣም፣ በሞሮኮ ባዛ አይመጣም። የፈለገ አይነት ፋሽን ዲዛይነሮች የሰሩትን ልብስ ብትለብስ ሞገስ አያመጣም። ሞገስ ከውስጥ ነው የሚወጣ ነገር ነው። ከባህሪ ጋር ይያያዛል፣ ከህይወት ጋር ይያያዛል፣ ከማንነት ጋር ይያያዛል፣ ከንግግር ጋር፣ ከአስተሳሰብ ጋር፣
ከዋዋል ጋር ይያያዛል ሞገስ እውነት ነው ሰው ካፉ የሚወጣው ነገር ራሱ ውበቱን በጣም ሊቀንስበት ይችላል እውነት ነው ውበቱን በጣም ሊያደምቀው ይችላል እውነት ነው እንደውም የሆነ ቦታ ላይ እኮ መጽሐፍ ቅዱስ ላይ ሞገስ ከከንፈሮቹ ይፈሳል ይላል አይደል ዋው ሞገስ ከከንፈሮቹ ይላል ከሚናገረው ቃል ሞገስ ይፈሳል ውበት እኮ ነው ሞገስ ማለት እና ንግግራችን በጣም ሊያወርደን በጣም ሊያረክሰን ሊያቀለን ተራ ሊያደርገን ወይም ውበታችን ሊያጠፋብን ይችላል ካፋችን የሚወጣው ደግሞ የበለጠ ሞገስ ሊሰጠን ይችላል ተወዳጆች ሊያደርገን ይችላልና ውበት ይሄን ሁሉም ያካትት ዋው ኦኬ አንባቢ ሰው የሆኑ ሰዎች መጽሐፍትን የሚያነቡ ሰዎች ዕውቀትን የሚወዱ ሰዎች ጥበብን የተሞሉ ሰዎች ሲናገሩ ውበት አለው ንግግራቸው አስተሳሰባቸው ይማርካል ሰው ሊሰማቸው ይፈልጋል ሰው ሊያዳምጣቸው ሊያያቸው ይፈልጋል ያ ሁሉ ሞገስ ነው እና ሞገስ ከእንደዚህ አይነት ነገሮች የሚገኝ ነው ውጫዊውን ነገር ደግሞ ወደ ውጫዊው ነገር ደግሞ ስንመጣ ሰውነታችንን መጠበቅ አለብን መጀመሪያ በአመጋገብ የምንበላውን ምግብ መምረጥ አለብን ብዬ አስባለሁ ከውበት ጋር ይገናኛል ምክንያቱም አንደኛ ጤና አንዱ ውበት ጤና ነው ጤና ከሌለ ውበት እየደበዘዘ ነው የሚሄደው ስለዚህ ጤንነታችንን በአመጋገባችን መጠበቅ አለብን በኤክሰርሳይዝ ሰውነታችንን ተመልካቾቻችን እንግዲህ አሁን ወደ ቤት ስራዬ ቦታ መተናል ከሽሮ ሜዳ የገዛነውን ጨርቅ እዚህ አንድ ቀሚስ በኔ ሳይዝ ሰራለሁ የቅድሙን ቶፒክ ለመቀጠል ያ ስለ ውበት ነበር እያወራን የነበረው ስለ ውበት በጣም እንግዲህ ውበት ውስጣዊም ውጫዊም ነው ውስጣዊ ውበት በተለምዶ ብዙ ሰው ዋናው እኮ የውስጥ ውበት ነው ሲል ይሰማል አይደለ ግን ምንድነው የውስጥ ውበት ራሱ ምንድነው that's the question ሰው ውስጡ የሚዋበው ሲሆን ነው ጥሩ ነገር ሲናገር ነው ጥሩ ነገር ሲያስብ ነው ወይስ ከአምላኩ ጋር ጥሩ የሆነ ሪሌሽንሺፕ ሲኖር ነው ለኔ በጣም መሰረታዊ ነገር ከውበት ጋር ይያያዝብኛል ከፈጣሪያችን ጋር ያለን ጤናማ የሆነ ግንኙነት ቀጥታ ከውበት ጋር ይያያዛል የሚል እምነት አለኝ መንፈሳዊ ህይወታችን ጤናማ ሲሆን ውስጣችን ጤናማ ሲሆን ውጫችንን ጤናማ የመሆን ነገር ስላለው በብዙ ነገር አስተሳሰባችንን ጤናማ ነው የሚሆነው ንግግራችን አኗኗራችን ለሰዎች ያለን እይታ በነገራችን ላይ የፍቅር ሰው መሆን አሁን ለምሳሌ በጣም ውበትን የሚጨምር ነገር ነው ሰው የሚጠላ ሰው የሚወድ ሰው እኩል አይደለም ውበቱ ሞገስ አላቸው ሰው የሚወዱ ሰዎች ለፍቅር የሚሰጡ አይታችሁ ታውቃላችሁ በየመንገዱ በየቦታው በየሆቴሉ ሰው ሲያዩ ሰብስብ ብለው ቅፍ አድርገው ሰላም የሚሉ የእውነት የሚያነጋግሩ ደህንነትን የእውነት የሚጠይቁ ሰዎች አሉ እነዛ ሰዎች በጣም ነው የሚያበሩት እኮ በማይነገር ውበት አለ በቃ በስጋ አይናችን የማናየው ስለነሱ ፊልም እናደርገው ነገር አለ እሱ ሁሉ ውበት ነው እንዲሁ ደግሞ አይተው ዝም ብለው ሰውን የሚገላምጡ ሰዎች አጋጥሞ ካገር ሪጀክት ያደርጓል ምንም እንኳን አረካቸው አይተው እንደዚህ ብሎ ነው የሚያዩ የጥላቻ ነገር የሚንጸባረቅባቸው አስተሳሰብ ፖዚቲቭ ቲንኪንግ ውበት ነው የውስጥ ውበት ነው ቀና አመለካከት በጎ ህሊና ነው የሚለው አሁን ቅዱሱ መጽሐፍ በጎ ህሊና ይኖራችሁ ይላል አይደል ንጹህ ልብ የልብ ንጹህነት በጎ አስተሳሰብ ከውስጥ የሚመጣ ውበት በቃ ሰው ያበራል ውስጡ በጎ አስተሳሰብ ሲኖር ደግሞ በጎ ቃላት ነው ካፍ የሚወጣው ሰው በልቡ የሚያስበውን ነው ባፉ የሚናገረውና በጎ ነገሮች ስትናገር በጎ ነገር ስታስብ ውበት ነው ከውስጥ የሚወጣው የፍቅር ሰው ስትሆን ትሁት ስትሆን አሮጋንት የሆነ ሰውና ትሁት ሰው ሀምብል የሆነ ሰው በጣም ሰዎችን በአክብሮት የሚያነጋግር ሰውና በጣም በንቀት የሚያይ ሰው ውበት እኩል አይደለም እና እነዚህ ነገሮች የውስጥ ውበቶች ናቸው እዚህ ነገር ላይ በጣም ከምንም ነገር በላይ እዚህ ነገሮች ላይ ሰው ሊያተኩር ይገባል ብዬ አስባለሁ የውጭ ውበት መጠበቅ እጅግ በጣም አስፈላጊ ነገር ነው ግን የውስጥ ውበት ከተበላሸ ግን ምንም ነገር ሊሸፍነው አይችልም ብዬ ነው የማስበው ሰዎች ሞገስን በራሳቸው ጌን የሚያደርጉት አድርገው የሚያስቡ ሰዎች አሉ እሱንም አስመልክቶ ሞገስ ከእግዚአብሔር የሚሰጥ ነገር ነው ስትይ ነበር ከእግዚአብሔር የሚሰጥ ነገር ነው እውነተኛ ሰው ሞገስን እንደሚያገኝ የሚናገር ቃል አለ እውነተኛ መሆን አሁን ሞገስ የምትፈልግ ከሆነ ስትታይ ቀላል ሰው የሆነ ወራዳ አይነት ሰው እንድትመስል የማትፈልግ ከሆነ ከበድ ያለ ፕሬዘንስ የሆነ ቦታ ስትገኝ ከበድ ያለ የሚከበር አይነት ስብዕና ዝም ብሎ ሰው አይቶ የሚያከብር አይነት ሰው መሆን ከፈለግ እውነተኛ ሰው መሆን አለበት ስለዚህ ሶል አባውት ኢንቴግሪቲ ማለት ነው ሰዎች
የእውነት የማያወሩ ሰዎች የእውነት የማያስቡ የእውነት ሪሌሽንሺፕ የእውነት ከሰው ጋር አሁን ፌክ ሰዎች አሉ እውነት ነው ወይኔ ካልዬ በጣም ኮዳለው የኔ ጌታ የኔ ፍቅር ምናምን ይሉህና አንተ ዞር ስትል ሌላ ነው ታሪክ ገርም ነው እንደዚህ አይነት ሰዎች ሞገስ የላቸው እውነተኛ ሰዎች የልብ ሰዎች ሞገስ አላቸው ዝም ብሎ የሚወደድ ሰው አይቶ ይወዳቸዋል ደስ ይላሉ በጣም እና ይሄ እንደዚህ አይነት ነገሮች ውስጥ ላይ በጣም ሊሰራ የሚገባ ዋና ነገር ናቸው ብዬ ነው ማምነው እኔ ምክንያቱም በሜካፕ በልብስ በምን ልትሸፍነው አትችልም ውስጥ ያለውን ቆሻሻ ነገር እና ውስጥ ያለውን ደስ የማይል መልክ በሜካፕም በምንም ነገር ሊቀየር አይችልም ስለዚህ ይሄ ነገር በጣም ከእግዚአብሔር ጋር በጥሩ የሆነ ሪሌሽንሺፕ ከእግዚአብሔር ጋር በመኖር የእግዚአብሔር ቃል በጣም ውስጥን ይሰራል የሰውን ውበት የሰውን ልብ የሰውን አስተሳሰብ ይቀርጻል መጽሐፍ ቅዱስ እኔ በጣም ነው ሪኮመንድ ማድረገው ለሁሉ ሰው በእውነት ለመናገር በጣም ስለጠቀመኝ ነው ህይወቴ ላይ ብዙ መልካም ነገር ያገኘሁት የተማርኩት ያወቅኩት በመጽሐፍ ቅዱስ መጽሐፍቶችን ሌሎችንም አንብቤ ያለው ግን መጽሐፍ ቅዱስ ላይ ያለውን ህይወት መጽሐፍ ቅዱስ ላይ የምታገኘውን ደስታና እርካታ ውስጥ ላይ እኔ እንጃ ብቻ እኔ በእውነት ብዙ ሞገስ አግኝቻለሁ መጽሐፍ ቅዱስ በማንበቤ ብዙ መልካም ነገር ተጨምሮልኛል ብዙ በጎ ነገር አግኝቻለሁና መጽሐፍ ቅዱስ ማንበብ በጣም የሰውን ህይወት ይቀይራል የሰውን ህይወት ያስውባል ከዛ በተጨማሪ ፊዚካሉን ነገር እንግዲህ እሱ እንዳመለካከቱ ነው ሰው እንግዲህ ውበትን እንደተመልካቹ ነው አይደል እንደተመልካቹ ለአንዱ ቆንጆ ነው የተባለው ለሌላው ላይሆን ይችላል ኦፍ ኮርስ እኔ በእኔ አመለካከት ሁሉም ሰው ቆንጆ ነው ብዬ አምናለሁ ኦፍ ኮርስ ውብ ነው ሁሉ ሰው እንዳልኩ የውስጥ ውበቱን ከጠበቀ እውነት ነው ውስጡ መንፈሱን ከጠበቀ ጤናማ የሆነ መንፈሳዊ ህይወት ካለው ጤናማ የሆነ አስተሳሰብ ካለው በጎ ህሊና ካለው ውጫዊው ነገር ደግሞ በአመጋገብ በተለያየ ነገር ያለውን ነገር ጥሩ አድርጎ ከያዘው በሚለብሳቸው ልብሶች አመራረጥ አሁን ማተር ያደርጋል አሁን ልብሶች ካንተ ከለር ጋር ማይሄዳል ዲዛይን ካንተ ሰውነት ቅርጽ ጋር ማይሄዳል አንዳንድ ሰዎች ሌላ ሰው ጋር ሌላ ያማረ ነገር በጣም ያማረ ነገር ሲያዩ ይሄንን ነው የምፈልገው ብለው አፈላልገው ይገዛሉ እነሱ ሲለብሱት ግን ላያምር ይችላል ንጽህናን መጠበቅ ውሃ በጣም ብዙ መጠጣት እውነተኛ ሜካፕ እንደው ውሃ ነው የሚባለው ውሃ ብዙ መጠጣት ዲቶክስ ያደርጋል ሰውነትህን ያለው ውስጥ ያለው ቆሻሻ ሁሉ ያጥባልና ብዙ ከሚቀባቡ ነገሮች ይልቅ ወደ ውስጥ የሚገባው ነገር በጣም ማተር ያደርጋል መዝሙር አሁን እኔ በጣም መዝሙር ወርሺፕ ማድረግ በጣም ነው ሙዚቃ እኔ ህይወቴን በጣም ነው እንትን የሚለው ውስጤን ስለሚያድሰው ያ ነገር ውስጤን ውጪም ላይ ይታያል በጣም በቃ ሳመልክ የምስጋና መዝሙር ሳዳምጥ ከእግዚአብሔር ጋር ኢንካውንተር ሳረግ በዛ ቀን ስወጣ የሆነ ደስ የሚል ነገር ላይ አያለሁ ሰውም ይነግረኛል መልካም ነገር በቃ የሆነ አይ ቲንክ የራሱን የእግዚአብሔርን ቢዩቲ ነው የምትካፈለው በምስጋና ውስጥ ፕሬዝ ስታደርግ ፊቱን እያየነው ነው በመንፈስ እኮ እናየዋለን በስጋ ነው እንጂ ማናየው በመንፈስ እኮ የእሱን ውበት እናያለን የእሱን ክብር እናያለን የእሱን ታላቅነት እናያለን ስናየው ይጋባብናል ልክ ጨረቃ ከፀሐይ ውበት ተቀበልተን ብርሃን ተቀበል አይደለም ቀኑ ሙሉ ስትቀበል ቆይታ ማታ ፀሐይ ስትገባ ጨረቃ በተራዋ ወጣ ታበራለች እውነት ነው ልክ እንደሱ እኛም የክርስቶስን ብርሃን ነው የምንቀበለው በምስጋና ውስጥ በጸሎት ውስጥ በአምልኮ ስንሆን የእሱን ውበት ነው ሪሲቭ የምናደርገው ከሱ ጋር ስንውል እሱን ነው የምንመስለው ሰው ያዋለበትን ነው የሚመስለው እውነት ነው በመጥፎ ጓደኛ ጋር እንኳን ስትውል ያንን ሰው ነው እየመሰልክ የምትሄደው ከክርስቶስ ጋር ስትውል ደግሞ እሱን እየመሰልክ ነው የምትሄደው ልክ ከሱ ጋር ውለን ደግሞ ስንወጣ የሆነ ክብር አለ አብሮን የሚወጣ የሆነ ሞገስ አለ እውነት ለመናገር እውነተኛው ውበታችን ክርስቶስ ነው ሌላው ሁሉ ጥሩ ነው በጣም ጥሩ ነው እናበረታታለን ግን እውነተኛ የሰው ልጅ ውበት ግን ክርስቶስ ነው ከክርስቶስ ጋር የሚውል ሰው በጣም ውብ ነው እና ውጭህም አለማማር አይችልም ከውስጥህ ነው የሚወጣው ነገር ነው በጣም ውጭህን የሚቆጣጠረው እና እዚህ ነገር ላይ በጣም ሰው ለውበቱ ብቻ ሳይሆን ለመኖር ለህይወት ረፍት ውስጥ ለመኖር ሰላም ውስጥ ለመኖር ክርስቶስ አስፈላጊ ነው ለህይወታችንና ይሄን ነው እኔ ውበት ብዬ የምገልጸው ተመልካቾቻችን እንግዲህ ከሽሮ ሜዳ ይዤ የመጣሁትን ጨርቅ በመስፋት ላይ ነው የምገኘው አሁን ወደ ማለቁ ገደማ ላይ ነው
ለብሼ የማሳያችሁ ይሆናል። ከኛ ጋር ቆይታ አድርጉ።